ሰላም ይስጥልን። በዚህ ዝግጅት በቴዲ አፍሮ ዳስጣላንሳው የተሰኘ ሙዚቃ ላይ ቅሬታውን በድፍረት የገለጸውን ወጣት የኦሮሞ ድምፃዊ ዮሳን ጌታሁንን እናስተዋውቃችኋለን። በመቀጠልም በ26 ዓመቱ የተቀጨውንና እስከዛሬም ድረስ በምስጢርና በውዝግብ የታጀበውን የኤቢሳ አዱኛን ወይም የይትባረክ አለሙን የህይወትና የሞት ታሪክ እንቃኛለን። በመጨረሻም ኦሮሞማ የሚለውን ቃል ከዛሬ 30 ዓመታት በፊት በዜማው የተነበየውን ሰለሞን ደነቀንና መሰንቆውን እንደ ሰው የሚያናግረውን የሰላሌውን እንቁ ወሰኑ ዲዶን ታሪክ ታደምጣላችሁ። እነዚህ አራት የኦሮሞ የጥበብ ሰዎች በሙዚቃቸው ፖለቲካን፣ ባህልንና ጥልቅ ስሜትን እንዴት አዋሃዱት? ጥበባቸውስ ከትውልድ ወደ ትውልድ ምን መልእክት ያስተላልፋል? ዮሳንና ቴዲ አፍሮ እንዴት እየቀጠሉ ነው? የሚሉትን ጥያቄዎች እንመልሳለን። ለጨዋታው መነሻ በሆነን ትኩስ ወሬ እንጀምር። በቴዲ አፍሮ አዲስ አልበም ይዘት ላይ ቅሬታውን የገለጸው ድምፃዊ ዮሳን ጌታሁን በሊሞዚንና በፈረስ ሰረገላ የታጀበ የክብር አቀባበል ሊደረግለት መሆኑ ተሰምቷል። በአጭር ጊዜ ውስጥ በኦሮምኛ ሙዚቃዎቹ ተወዳጅነትን ያተረፈው ድምፃዊው በአርቲስት ቴዲ አፍሮ አዲስ አልበም ውስጥ አገር ሞታለች በሚለው የሐሳብ ፍሰት ላይ ያለውን ቅሬታ ድጋሜ ገልጿል። ዮሳን ከቴዲ ጋር የግል ጥላቻ እንደሌለው ቢናገርም ኪነ ጥበብ ለቴዲ እንደፈቀደችለት ሁሉ ለሱም ሐሳቡን የመግለጽ መብት እንደምትሰጠው ገልጾ ቀደም ሲልም ጀዋር መሐመድን በማድነቅ የዘፈነና ቡሎ በተሰኘው የሙዚቃ ስራው የሚታወቅ ነው። አልጸጸትም በተሰኘው መጽሐፉ ሙዚቃው ለሱ እንደተዘፈነ እንደሚያምን ገልጿል። ዮሳን ጌታሁን በዚህ ቡሎ በተሰኘው ሙዚቃው ጀዋርን በጀግኖቹ የኦሮሞ ፈረሶች ስም እየጠራ ፈንጂ ፈንድቶ የፈነዳ ተወርዋሪ የቀትር ዘንዶ አዞ አድፍጦ ያዘው ተወርሮ መጥቶ የፈነዳ እምቢ ያለ ምሁሩ ፈረስ ብቻውን እንዴት ይጋልባል? ፈረስ ብቻውን አይጋልብም። ገብሱን መብላት እምቢ ብሎ ለምን ታስሮ ይውላል? እያለ ይጠይቃል። ያክልና በትክክልም ጀዋርን በሚመስል ሁኔታ ወንዱ የጀግና ዘር፣ ጠቢብ የጀግና ዘር ሲጋልብ ነው የሚያምርበት፣ ቡሎ ሲጋልብ ነው የሚያምርበት፣ ለምን እስር ቤት ይውላል? እያለ ይገልጿል። ይጠይቅለታልም። ዮሳን እዚሁ ቡሎ የተባለ ዘፈኑ ስንኞች ውስጥ የዚያን ጀግና ልጅ ገዳይ ይፈልጉልን ይላል። ዘፈኑ ከአጫሉ ሁንዴሳ መገደልና በዚያም ሰበብ ከጀዋር መታሰር በኋላ የወጣ እንደመሆኑ ገዳዩን አፋልጉኝ የሚልለት ልጅ አጫሉ ሁንዴሳ ቦንሳ መሆኑ ነው። ዮሳን በሙዚቃዎቹ ውስጥ ፖለቲካ መቀላቀል የቆየ ልምዱ ነው። ባለጊዜ በሚለው አነጋገር የሙዚቃ ስራውም የራሱን ጥልቅ ፖለቲካዊና ማህበራዊ ትንታኔ አቅርቧል። ኦሮሞ ባለጊዜ ከተባለ ሰነባብቷል እና ይሄ ባለጊዜነት እውነት ነው ወይ በማለት ይጠይቃል። በዘፈኑም አገር የሚያምረው በባላገር እጅ ነው፣ እኛም ባላገሮች ነን፣ ቦታችን ሆኖ ነው እንጂ ጊዜ አመጣሾች አይደለንም ሲል ይሟገታል። ዮሳን ይህን ያለው ባለጊዜ የሚለው አገላለጽ አንድም ያላገራችሁና ያለቦታችሁ ጊዜ ነው ያመጣችሁ የሚል ትርጓሜ ስላለው መሆኑን ይገልጻል። በመቀጠልም በግጥሙ ባለጊዜ ብለው ይጠሩናል እነሱ ዱጉማሬ እውነት ነው ወይ ሰዎቹ የሚሉት ቢሆንልኝስ እምቢ እላለሁ ወይ ናንጂ ባሬ ባለጊዜ ብባል ስጠላለሁ ወይ በማለት ለሚሰነዘሩበት ትችቶች ምላሽ ይሰጣል። በተጨማሪም ኦሮሞ ባለጊዜ ነው ሲባል ሁሉም ህዝብ ደልቶትና ሆዱ ሞልቶ የሚያድር ለሚመስላቸው ወገኖች ዮሳን የሚከተለውን ማብራሪያ ያክላል። ባለጊዜ የምትለውን ኦሮሞ ግባና ገጠር በቀና ልቤው ከትላንቱ የተለየ ታምር አላየም። ዛሬም አፈር ገፍቶ ነው እየኖረ ያለው። በፈጠራ ድርሰት ለምን ባለጊዜ ትለዋለህ? ኦሮሞ በእኩልነት የሚያምን ህዝብ ነው በማለት የህዝቡን ነባራዊ ሁኔታና የፖለቲካ ትርክቱን ለማስታረቅ ይሞክራል። ዮሳን በቅርቡ ከገላና ጋሮምሳ ጋር በመሆን ያ ለምለም የተሰኘውንና የቴዲ አፍሮ ዳስጣላንሳው የተሰኘ ሙዚቃ የሚተች ይዘት ያለውን ስራ ማውጣቱም ይታወሳል። በሰሞንኛው ማስተባበያው ግን የቴዲ አድናቂ መሆኑን ኦቁል ብሏል። ጠቡ ቴዲ መቃብር ከፍቶ ኢትዮጵያ ሞታለች ካለበት ሐሳቡ ብቻ መሆኑን ገልጿል። ይህን የሐሳብ ልዩነት በገለጸበት ወቅት ኢትዮጵያን ሴሌብሪቲ ሚት ኤንድ ግሬት የተሰኘ ተቋም በአምባሳደር ሆቴል በሰጠው መግለጫ ለዮሳን ጌታሁን ልዩ የክብር መድረክ ማዘጋጀቱንና ከአድናቂዎቹ ጋር የፊት ለፊት ውይይት እንደሚያደርግ አስታውቋል። በዚሁ ሶስቱን ኦሮሞ በጣም የሚኮራባቸውን ፖለቲካና ጥበብን አዋህደው የኖሩ የሙዚቃ ሰዎችን አስተዋውቃችሁ። አባዱላ ከተወለደ ጀምሮ ሆስፒታል ገብቶ አያውቅም። ኤቢሳ የተባለውን የኦሮምኛ ቋንቋ ድምፃዊ በነፍሰ ገዳዩ በኮሎኔል ጌትነት ካስገደለ በኋላ እንኳን በሰላም ተኝቶ ያድራል። አገላለጹ የተስፋዬ ገብረአብ ነው። የጋዜጠኛው ማስታወሻ በተባለው መጽሐፉ ገጽ 177 ላይ ይገኛል። በዚህ ድምፃዊ ጉዳይ የኦሮሞ ተወዳጅ ልጆችን መዘከሩን እንጀምረው። በኦሮሞ የሙዚቃና የፖለቲካ ታሪክ ውስጥ እንደ ኤቢሳ አዱኛ ስሙ በጉልህ የሚነሳ ድምፃዊ ማግኘት አዳጋች ነው።
ኤቢሳ በ26 ዓመቱ በለጋነቱ የተቀጨ ቢሆንም የፈጠረው ተጽዕኖ ግን ከእድሜው በላይ ገዝፎ ይገኛል። አንድ ለጉዳዩ ቅርብ የሆኑ ምንጫችን እንደሚገልጹት የኤቢሳ ታሪክ ከምናውቀው ባሻገር አክራሪ ኦሮሞዎች ሊያነሱት የማይፈልጉት ሌላ ገጽታ አለው። ምንጫችን ለጣቢያችን አክለው እንደነገሯት ኤቢሳ በክርስትና ወይም በአማርኛ ስሙ ይትባረክ አለሙ ተብሎ ይጠራል። ይህ መረጃ ድምፃዊው ካለው ብሔራዊ ስብዕና ባሻገር የግል ማንነቱ ዘርፈ ብዙ እንደነበረና ምናልባትም በወቅቱ በነበረው ፖለቲካዊ ጫና ምክንያት የአማርኛ ስሙ ተደብቆ ወይም ተቀይሮ ሊሆን እንደሚችል ይጠቁማል። ኤቢሳ አዱኛ በብዙዎች ዘንድ ከሃጫሉ ሁንዴሳ ቀደም ብሎ የኦሮሞን ወጣቶች በዜማው የቀሰቀሰ ለቋንቋውና ለማንነቱ በጽናት የቆመ ጀብደኛ ተደርጎ ይወሰዳል። ምንጫችን እንደሚሉት ኤቢሳ የኦነግ ዋና ድምፃዊ ከመሆኑም በላይ ብዙዎችን የቋንቋ ወጣት ድምፃውያን ወደ ፖለቲካው እንዲገቡና ድምፃቸውን እንዲያሰሙ መንገድ የጠረገ ፋና ወጊ ነው። ኤቢሳ በ1980ዎቹ አጋማሽ በአዲስ አበባ ውስጥ በተፈጸመ ጥቃት ሕይወቱ ማለፉ ይታወሳል። የግድያ ሁኔታና ምክንያቱ እስካሁን ድረስ በፖለቲካው መድረክ የጦፈ ክርክር የሚደረግበት ጉዳይ ነው። ተስፋዬ ገብረአብ ግን በመነሻችን ላይ እንደነገርናችሁ አባዱላ ከተወለደ ጀምሮ ሆስፒታል ገብቶ አያውቅም። ኤቢሳ የተባለውን የኦሮምኛ ቋንቋ ድምፃዊ በነፍሰ ገዳዩ በኮሎኔል ጌትነት ካስገደለ በኋላ እንኳን በሰላም ተኝቶ ያድራል በማለት የአሁኑን አረጋዊ ጡረተኛ የዚያኔውን የኦህዴድ ቁልፍ ሰው ተጠያቂ አድርጓቸዋል። የኤቢሳ አዱኛ ወይም የይትባረክ አለሙ ታሪክ በኢትዮጵያ ፖለቲካ ውስጥ ያሉ ማንነቶች ምን ያህል ውስብስብ እንደሆኑ ያሳያል። በአንድ በኩል ለነጻነትና ለማንነት የቆመ ታጋይ ተደርጎ ሲታይ፣ በሌላ በኩል ደግሞ ስሙና ማንነቱ ከፖለቲካዊ ፍላጎት አንጻር ብቻ ተለይቶ የሚቀረጽበት ሁኔታ ይስተዋላል። ምንጫችን እንደሚሉት እንዲህ ያሉ መረጃዎች ወደ አደባባይ መውጣታቸው የታሪክን እውነተኛ ገጽታ ለመረዳት ይረዳሉ። እነሆ በሁለተኛ ደረጃ ብዙዎቻችሁ ወደምታውቁት ስምና ድምፅ እንሻገር። ሰለሞን ደነቀ። የኦሮሞዎቹ ልጅ ሰለሞን ደነቀ በኢትዮጵያ የሙዚቃ ታሪክ ውስጥ በሁለቱም ቋንቋዎች በአማርኛና በኦሮምኛ ባቀረባቸው ስራዎቹ ይታወሳል። አንድ ምንጫችን እንደጠቆሙን ከሆነ ሰለሞን በኦሮምኛ የዘፈናትና ኦሮሙማ የምትል መልእክት ያዘለችው ሙዚቃው ከርሱ ቀደም ብሎ በሌላ ድምፃዊ የተዘፈነች የማትመስል ቀዳሚ ስራ ናት። ይቺ ዜማ በቅርብ ጊዜ በፖለቲካው ረገድ ለሚነሱ ክርክሮች እንደ ትልቅ ታሪካዊ ማጣቀሻ እየቀረበች ትገኛለች። ድምፃዊው በኦሮምኛ ስራዎቹ ብቻ ሳይሆን በርካታ የአማርኛ ስራዎችም ያሉት ሲሆን በወቅቱ ከነበሩት እንደ ኬኔዲ መንገሻና ቴዲ ታደሰ ካሉ ታዋቂ የሙዚቃ ሰዎች ጋር የቅርብ ጓደኝነት እንደነበረው ምንጫችን ገልጿል። ይህም ሰለሞን ደነቀ በሁለቱ ቋንቋዎችና ባህሎች መካከል የነበረውን ጥበባዊ ትስስር የሚያሳይ ድልድይ እንደነበረ ያሳያል። እንደ አፈንዲ ሙተቂ መረጃ ሰለሞን ደነቀ በ1985 ዓ.ም ባወጣው ኦሮሚያ የተሰኘ አልበም ውስጥ ኦሮሙማ የሚል ርዕስ ያለውን ዜማ አካቷል። አርቲስቱ በዘፈኑ ውስጥ ኦሮሙማ ማለት ውበት ነው፣ የራስን ባህል ማወቅ ትልቅ ነገር ነው በማለት ያዜማል። ይህም ኦሮሙማ የሚለው ቃል በዛሬው ፖለቲካ ውስጥ ከመግባቱ ከብዙ ዓመታት በፊት እንደ ባህላዊና ጥበባዊ ሴት ይገለጽ እንደነበር ያረጋግጣል። አርቲስት ሰለሞን ደነቀ ከዚህ ዓለም በሞት የተለየው በህዳር ወር 1993 ዓ.ም ነው። ይህም የኦሮሞማ ዜማ የተቀረጸውና ለህዝብ የተሰራጨው አሁን ካለው የፖለቲካ ለውጥ ከ20 ዓመታት በፊት መሆኑን ያሳያል። በተጨማሪም የሰለሞን የሙዚቃ ቪዲዮ ከዛሬ 9 ዓመት በፊት በዩቲዩብ ማህበራዊ ገጽ ላይ ተጭኖ የሚገኝ መሆኑ ቃሉና ሴቱ በህዝቡ ዘንድ የቆየ መሆኑን በማስረጃነት ያጠናክራል። በአጠቃላይ ምንጫችንና ታሪካዊ ማስረጃዎች እንደሚጠቁሙት የሰለሞን ደነቀ የ1985 ዓ.ም የሙዚቃ ስራ ኦሮሙማ የሚለው ቃል የቅርብ ጊዜ ፈጠራ ሳይሆን የቆየ የማንነትና የባህል መገለጫ መሆኑን በግልጽ ያሳያል። አርቲስቱ ለቃሉ የሰጠው ትርጓሜም ከፖለቲካ ይልቅ ለውበትና ለባህላዊ እሴት ትኩረት የሚሰጥ ነበር። ዛሬ ኦሮሙማ የሚለው ቃል ያለውን የፖለቲካ ትርጉም እናንተው በአስተያየት መስጫው ላይ ጻፉልን። እኛ በወሰኑ ዲዶ ጨዋታውን እንፈጽመው። ታዋቂው የታሪክና የባህል ተመራማሪ አፈንዲ ሙተቂ የመሰንቆ ንጉስ የሚለውን የወሰኑ ዲዶን የጥበብና ታሪካዊ አሻራ በዘከረበት ጽሑፉ በኢትዮጵያ ሬዲዮ የኦሮምኛው ክፍል ቆፊ ኢጆሌ ወይም የልጆች ፕሮግራም ይተላለፍ በነበረበት ጊዜ አቅራቢዎቹ ልጆችን እያዝናኑ ቁም ነገር ሲያስተላልፉ ቆይተው በመሃል መሰንቆውን እንደ ሰው የሚያናግር ድንቅ አርቲስት ያቀርቡ ነበር ይላል። የአርቲስት መሰንቆውን መሲሆይ እያለ ሲጠራት መሰንቋም አቤት በማለት ትመልስለታለች። ይህ ቀን ምን ይላል ሲላት ነፍሴ ነፍሴ ይላል በማለት ትቀበለዋለች። እስቲ ሊልበይ ሲላትም
እንደ ሰው አንደበቷን ከፍታ የምትዝረከረከው የደስታ ድምጽ ዛሬም ድረስ በብዙዎች ጆሮ የሚያስተጋባ የጥበብ ትውስታ ነው። ይህ መሰንቆውን እንዳሻው የሚጠበብበትና እንደ ሰው የሚያናግረው ታላቅ አርቲስት ወሰኑ ዲዶ ይባላል። ወሰኑ የጥበብና የጥበበኞች ምድር ከሆነችው የሰላሌ ምድር የበቀለ ፈርጥ፣ መቼም የማይረሳ የጥበብ ዋልታና ሁሌም የሚዘከር የሙዚቃ ሊቅ ነው። ወሰኑ ዲዶ በኢትዮጵያ የሙዚቃ ታሪክ ውስጥ የቅርብ ዘመን ሰው አይደለም። ከዚህ ዓለም በሞት ከተለየ እንኳ 4 አስርት ዓመታት እየተቆጠሩ ነው። በ1940ዎቹ በአገር ፍቅር ቲያትር ለመጀመሪያ ጊዜ በመድረክ ላይ ወጥተው የኦሮምኛ ባህላዊ ጨዋታን ካቀረቡ አንጋፋ አርቲስቶች መካከል አንዱና ዋነኛው ነው። ብዙዎች ድምጹን እንጂ መልኩን ሳያውቁት የኖሩትን የዚህን ታላቅ አርቲስት ምስል አንጋፋው ደራሲና ጋዜጠኛ አበራ ለማ በማህበራዊ ትስስር ገጻቸው በማጋራት አዲሱ ትውልድ የጥበብ ባለውለታውን እንዲያውቅ አድርገው ነበር። የታሪክ ጸሐፊው አፈንዲ ሙተቂም ቦረናና ባሬንቱ በተሰኘው መጽሐፉ ከገጽ 140 እስከ 142 ባሉት ክፍሎች የወሰኑ ዲዶን የህይወትና የጥበብ ታሪክ በሰፊው ዘክሮታል። የምንወዳችሁ ታዳሚዎቻችን እነሆ ስለ ኦሮሞ የጥበብ ልጆች ተጨዋውተን ልንሰነባበት ነው። የአራቱ አርቲስቶች ታሪክ እንደሚያሳየን ሙዚቃ የግለሰቦች የግል ስሜት መግለጫ ብቻ ሳይሆን የአንድን ማህበረሰብ የትናንት ቁስል፣ የዛሬ ትግልና የነገ ተስፋ የሚዘግብ የታሪክ መስታወት ነው። ዮሳን ጌታሁን በሐሳብ ልዩነት ላይ ያለውን ጽናት ሲያሳየን፣ ኤቢሳ አዱኛና ሰለሞን ደነቀ ደግሞ ለማንነትና ለባህል መቆም በየትኛውም ዘመን ዋጋ የሚያስከፍልና የሚዘከር ተግባር መሆኑን አስመስክረዋል። የመሰንቆው ንጉስ ወሰኑ ዲዶ ጥበብ ከቋንቋና ከዘመን በላይ ተሻጋሪ መሆኗን በተግባር አሳይቶ አልፏል። ዛሬም ኦሮሞማ የሚለው ቃል በፖለቲካው መድረክ ትልቅ ክርክር ቢፈጥርም እንደ ሰለሞን ደነቀ ላሉ የጥበብ ሰዎች ግን ቃሉ ውበትና የማንነት ኩራት መገለጫ ነበር። የእነዚህ የጥበብ ሰዎች አሻራ በታሪክ ገጾች ላይ ለዘላለም ተጽፎ ይኖራል። ስለተከታተላችሁን ከልብ እናመሰግናለን። የዛሬው ዝግጅታችን በዚህ ይጠናቀቃል። ሰናይ ጊዜ